ወይ ሩታ በመጨረሻ አብርሽን መለመን ጀመርሽ። ፈጣሪው ትዕግስቱን ስጠኝ። እኔ እኮ መጀመሪያ እንደዚያ የሆነ ሰዓት ሲለምንሽ ታይ 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 ብዬሽ ነበረ። ብቻ ይሁን። ለማንኛውም አሁን ራሱ መመለስሽ ጥሩ ነው። አንደኛ ነገር ሩታ አሁን መለመን የለብሽም ነበረ። መለመንሽ ስህተት ነው። ምክንያቱም መሀል ላይ ሌላ ሩታ ነኝ፣ ጀግና ነኝ፣ አንበሳ ነኝ ስትይ የነበረሽ ሴት አሁን ደግሞ መጣሽ። መጀመሪያ ልክ ያሁኑ ሩታ ናት። መጀመሪያ እንደዚህ ነው አልቀሳ ሩታ የመጣችው። በነገራችን ላይ አሁን የምታውቋ ልጆች እንደዚህ አልቀሳ ለምነው ምናምን ነው። እሺ ባቲ መሀል ላይ ደግሞ እኔ ነብር ነኝ፣ አንበሳ ነኝ፣ ጎበዝ ነኝ ማለት ጀመረች። ዩቲዩብ ላይ ብዙ ፎሎወር ምናምን ሲኖራቸው አሁን ደግሞ አብርሽ ቆርጦ እንደሄደ ሲገባት ደግሞ ና ወደ እኔ እያለችው ነው። እሺ አብርሽ እሺ አሁን ሩታና አብርሽ አብረው ይሆኑ አይሆኑ አይደለም ጥያቄያችን፣ ግን መሆን አለባቸው። ለምን ታውቃላችሁ? ልጅ ያላቸው ሁሌ ይገናኛሉ። አብርሽ ራሱ አብረን እንሁን ስትለው አትረብሽኝ ነው ያለው። ይሄ ማለት አብርሽ ለሩታ ስሜት አለው። አሁንም ይወዳታል። አብርሽ ከሄርሜላ ጋር የሆኑ በሼም እንደገና ሄርሜላ ከሄደች ዩቲዩብ ቪው የለም፣ ዩቲዩብ አይሰራም። ሲቀጥል ደግሞ ሩታን ደግሞ ብዙ ነገር ስላደረገችው እየተጠራጠረ ነው። የእውነቷንም አልመሰለውም። ያኔ ወዳለው ምናምን ብለው ወደ ራሱ አቅርባ እንደዛ ስላረገችው እውነቷን ግን አሁንም እኔ ሩታን አላምናትም። በስማም ያኔ እንደዛ ካረገች በኋላ ለማመን ራሱ ያስቸግራልና እንደዛ ነገሮች ስላሉ አንደኛ ማመን እና ስሜት በደንብ ነው ያለው አብርሽ። ግን ደግሞ ከሄርሜላ ጋር የጀመረው ነገር ስላለ እሷን ያን ያፈቅርሻለሁ ብሎ አሁን ደግሞ ሩታ ጋር እንዴት ይሆናል? ከባድ ነው። እና ሩታ አሁን ይህን ስሜትሽን መናገር የነበረብሽ ሄርሜላ ያን እያስጨነቀችው እያለ ምረጥ ሳይሆን ማለት የነበረብሽ ሄርሜላ ታፈቅረኛለህ ብላ ይህን ጥያቄ ስትጠይቀው እሱ ይህንን መልስ ሳይመልስ ነበር መቅደም የነበረብሽ። ሩታ ስህተትሽ ይሄ ነው። አብረሽ ሄርሜላን አፈቅርሻለሁ ሳይላት ቢሆን ኖሮ ይሻል ነበር። አሁን ግን አፈቅርሻለሁ ብሎ አብረው ሆኗል፣ እንደ ፍቅረኛ ሆነዋል። አሁን ነው ላንቺ የሚከብደው አብረሽን መመለስ የምትችይበት ብዙ ነገር ነበር። ቆይ ሩታ ካሁን በፊት ብዙ ጊዜ ለምኖች ነበር ምናምን እልህ ነው ምናምን አልሽ፣ ግን እልህ ብቻ አይመስለኝም። ስለዚህ አንቺ መመለስ የነበረብሽ ጊዜ ነበር። አሁን ሄርሜላን አፈቅርሻለሁ ብሏል አብርሽ። ለአንቺ ስሜት ቢኖረው እንኳን እንዳለው ብታውቅ እንኳን ለመመለስ ትንሽ ይከብደዋል። ወይ ሄርሜላን ካደ ተብሎ በተመለካች ፊት በጣም ብዙ ትችት ይቀርብበታል። ሲቀጥል የሰው ህይወቱም ዝም ብሎ ማበላሸት አለበት ብዬ አላስብም። እና አብርሽ ይችን መልስ ሳይመልስ ብትኖር እንደዚህ ጥሩ ነበረ። ግን ዘግይተሻል ብዬ ነው የማስበው ሩታ። አሁንም ቢሆን አለም ነው መቼም አልፈልገው ምናምን ብለሽ ነበር፣ ግን አሁን መጣሽ ደግሞ ተመልሰሽ እና እንደዛ ብለሽ አሁን ስትመጭ አንዳንዴ እውነት ሁሉ አይመስልም። ሁለተኛ ነገር ደግሞ አሁን አብርሽ ከቤተሰቦቹ ጋር ሁሉ ተጣልተሻል። አንቺ ቤተሰቦቹ ራሱ አሁን ከአንቺ ጋር እንዲሆን አይፈልጉም። እንግዲህ ከሄርሜላ ጋር ቶሎ መግባቱ ደግሞ ለሱ በጣም ከባድ ሆኖበታል፣ ለመመለስም ለመሄድም። ሲቀጥል ደግሞ ተስፋ ለምን ሰጠኸኝ ብለሻል እኮ። ተስፋም አንቺ እኮ ወድሻለሁ አፈቅርሻለሁ ሁሉ ብሎሽ ነበረ፣ ግን አንቺ አልፈልግም አልሽው። ተስፋ ቢሰጥሽም ለምኖሻል መሀል ላይ በእርግጥ ለምኗል አብረሽ። እና አሁን እነዚህ ልጆች ሩታ ጥፋተኛ አብረሽ ነው ጥፋተኛ ብሎ ራሱ ለመፈረጅ ከባድ ነው። አንደኛ አብረሽ በጣም ብዙ ነገር አጥፍቷል፣ ልንገራችሁ ብዙ ነገር። እርጉዝ እያለች በተለይ በጣም ብዙ ነገር አድርጓል። እሷ ልጅ አርግዛ እሱ ከሴት ጋር ነበር ሲላላጥ የነበረው፣ ብቻዋን ነው ለልጁ ምናምን። በእርግጥ ያኔም አብረን እንሁን እያላት ነበረ። እሷ ግን ያኔም አልፈልግም ነበር መልሷ። እንግዲህ የእርግዝናው ሆርሞን አቃይሮባትም አላቅም። ከዛ ደግሞ ሩታም አልበደለችውም አይባልም፣ በድለዋለች፣ ብዙ ነገር አድርገዋለች። ግን እሷ ያደረገችው አሁን ነው ልጅ ከወለደች በኋላ ምናምን። በተለይ ቪዲዮ ቀረጸችው፣ በጣም ነው የሚደብረው፣ በጣም ማለት ነው። ይሄ ነው ከባዱ ሚስቴክ የሰራሽው፣ ቪዲዮ ቀርጸሽ ለሰው አሳልፈሽ መስጠትሽ፣ በግድ እሱን ወደ አንቺ ለማምጣት መሞከርሽ፣ ይሄ ከባድ ነገር ነው። ብቻ ሁለታችሁም በቀል በሚል መልኩ አንቺም ተበቀልሽ እሱን ተበቀልሽ፣ ያ ሁሉ ነገር አለፈ። አሁን ግን ሌላ ነገር ደግሞ የበለጠ እየተፈጠረ ነው። እና ሩታ አሁን አንደኛ ይሄ መልሶ አብረሽ ላንቺ ጥሩ ነው፣ ሌላ ህይወት ለመጀመርም እሱ እንደማይፈልግሽ እርግጠኛ ከሆንሽ ሌላ ህይወት ትጀምሪያለሽ። ግን ይፈልጋታል፣ ይወዳታል የምር። እንግዳ ለምንድን ነው አትረብሽኝ ውስጤ ይረበሻል የሚለው ማለት ነው። እንመለስ ስትለው ውስጤ ይረበሻል አለ። ይሄ ማለት በቃ ውስጡ ያስባታል ማለት ነው። ስሜት አለው ለሷ ለሩታ ማለት ነው። እና አብርሽ መግደርደር ይቅርብህ። አሁንም ቢሆን አልረፈደም፣ ለመመለስ አልረፈደም። ምክንያቱም ከሄርሜላ ጋር የጀመርከው አሁን ቅርብ ጊዜ ነው።
ሲቀጥል ሄርሜላ ደግሞ እንደ ሩታ ማትሆንበት ምክንያት የለም። ነገ ሌላ ሰው ልትሆንበት ትችላለች። ሩታ እንዴት መታ ነው እንዴት የሆነችበት? በቃ ነገ ሄርሜላ ሌላ ሰው ትሆናለች። አሁን ጥሩ ስለሆነች ነገ ሄርሜላ ጥሩ ሆና ትቀጥላለች ብለህ አታስብ። ሌላ ማታውቃት ሄርሜላ መሆኑ አይቀርም እና አሁን ሄርሜላ ላንተ ጥሩ ልትሆን ትችላለች፣ ግን ነገ ሌላ ሰው ልትሆንበት ትችላለች እና ካለመዱት ሰይጣን የለመዱት ሰይጣን ይባላል። ካለመዱ ሰው የለመዱት ሰው ነው የሚሻለው እና ለልጅ ስትል ነው ከሩታ ጋር የምትሆነው። ከሩታ ጋር ልጅ አለህ፣ ብዙ ነገር አለ። በፍቅር ብትኖሩ ደስተኛ የምትሆኑ ከሩታ ጋር የምሬ ነው። ሁሉ ነገር እረስታችሁ ይቅር ተባብላችሁ በቃ ልጃችሁን አብራችሁ ማሳደግ። አንተም ሁሌ ልጅን አምጪ አታምጣ በልጁ ስትጣሉ ከዛ ደግሞ ሩታ ወይ ሌላ ህይወት ስትጀምር ወይ ስትሄድ ይደብርሃል ምናምን ብቻ ብዙ ነገር ይፈጠራል እና ለልጃችሁ ስትሆኑ ቢያንስ አብራችሁ ነው። እናንተ እሺ ተበድልሃለች፣ አንተ እሷን በድልሃታል ሁለታችሁም። ስለዚህ ሁለቱም በይቅርታ ይታለፋል። ይቅር ተባብላችሁ የራሳችሁን ህይወት ማንንም ሳታስገቡ። ሄርሜላን እሺ አፈቅርሻለሁ ብለሃታል፣ ግን ደግሞ ለልጅ ስትል ዋጋ መክፈል አለበት። ሄርሜላ አሁንም ቢሆን በቃ ወደ ልጅ እናት ለልጅ ስል ተመለስኩ፣ አንቺን ባፈቅርሽም ግን ከአንቺ ጋር መኖር አልችልም ብለህ መመለስ ትችላለህ። ገባ አይደለም? የቅርብ ጊዜ ናት ያሁን። ሩታ ግን በጣም የብዙ ጊዜ ናት። ብዙ ጊዜ አብራ ቆየች። ልጅ አለ ደግሞ ከእሷ ጋር እንድትሆን የበለጠ የሚያደርግ የሚያስተሳስር ትልቅ ገመድ አለ። ለልጅ ስትል ሄርሜላን ብትወዳት እንኳን ዋጋ መክፈል አለብን። ማንም አባት ለልጁ የሚያደርገውን የሚከፍለውን መስዋዕትነት መክፈል አለብንና አብርሽ ከሩታ ጋር መሆን ያለበት ለልጁም ሲል ነው። ሲቀጥል ካሁን በፊት የሆነ ስለሚወዳት ነው። መጀመሪያ ጠይቀዋለች፣ አዎ፣ ግን በኋላ ይወዳታል። ቄጡ እስኪንቀጠቀጥ ነበረ ሩታን የሚወዳት። አሁንም ይወዳታል። አሁንም ሲያያት ተንፋሹ ነው ቁርጥ የሚለው። አሁንም ይወዳታል እና እንደዚህ እየተወዳደዳችሁ ሰው በመሀል ማስገባታችሁ ነው ትልቅ ዋጋ ያስከፈል። ትልቅ ዋጋ ቀይ መስመሩ ሰው ህይወታችሁን የእድር ማህበር ምናምን አረጋችሁትና ሩታ አሁንም ቢሆን ሌላ ህይወት ፈጥነሽ ባትጀምሪ ጥሩ ነው። ልክ እንደ አብርሽ ትወዛገቢያለሽ። ታረጋግተሽ አስቤ። ግን ደግሞ በዚህ ልክ በጣም አብርሽን መለመን የለብሽም። ወንድ ልጅ አይለመንም ይለምናል እንጂ ደግሞ ብዙ ጊዜ ለምኖሽ ነበረ። ያኔ መመለስ እየቻልሽ ለምንድን ነው ያኔ እምቢ ብለሽ አሁን የተመለስሽው? እኔ እኮ የሩታ ነገር እኮ ግራ ነው የሚያጋባኝ ጋይስ። እንዴ ያኔ ስንቴ ለምኖሽ እምቢ ብለሽ አሁን እንደገና ሌላ ህይወት ሲጀምር ለምን ተመለሽ? ለምን ጀመረ ነው? ሲጀምር ደበረሽ ሌላ ህይወት? አላቅም እንግዲህ ግን ያም ይሁን ያ በአጠቃላይ ለነሱ የሚጠቅማቸው አብሮ መሆን ነው። አብረሽም ለልጁ ሲል ዋጋ መክፈል አለበት። በቃ ሩታ ክፉ እንኳን ብትሆን አብሮ ቢያንስ ትንሽ ጊዜ ልጁን ማሳደግ አለበት እንጂ ገና ካሁኑ ሌላ ህይወት ዘውሉ መግባት የለበትም። ሄርሜላ ደግሞ ትጎዳለች ምናምን። አዎ ትጎዳለች፣ ግን አሁን ገና አንድ ሳምንት አፈቅረሻለሁ ካላት በቃ ለልጅ ስል ከእሷ ጋር መኖር አለብኝ ማለት ይችላል። በቃ ሌላ ምንም እኮ ማባበል የለውም።